ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ሐሙስ የምሳ ሰዓቱን የስፖርት የመረጃ ሰዓታችንን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ የአክብሮት ግብዣን ወደ እናንተ አደርሳለሁ። የማንቸስተር ዩናይትድን፣ የአርሰናልን፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች ይነሳሉ። እነሱን ጉዳዮች እያነሳሳን ቆይታን ከእናንተ ጋር የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የማንቸስተር ሲቲ የአማካይ ክፍል ግንባታም ገና አላበቃም። የሪያል ማድሪዱ አማካይ ኤድዋርዶ ካማቪንጋ በክረምቱ የዝውውር ኢላማ ውስጥ ትልቅ ስም ሆኖ እንደሚቀጥል የሚያሳዩ የመረጃ ምንጮች ብቅ ብለዋል። እንደ ማርካ ዘገባ ከሆነ ሲቲ ለ23 ዓመቱ የፈረንሳይ ኢንተርናሽናል ተጫዋች ሊያደርግ ስለሚችለው ዝውውር ንግግሮችን አድርጓል። ተጫዋቹ በ60 ሚሊዮን ዩሮ አካባቢም ከሳንቲያጎ ቤርናቢው እንዲለቅም ሊፈቀድለት እንደሚችል ነው የተነገረው። ሪያል ማድሪድ በአሁኑ ወቅትም በዦዜ ሞሪኒዮ ስር ቡድናቸውን በማደራጀት ላይ ይገኛሉ። የካማቪንጋ የወደፊት እጣ ፈንታም በከፍተኛ ደረጃ ካለው ግልጽ ተሰጥኦና ልምድ አንጻርም አጠራጣሪ እንደሆነ የሚያሳዩ ምልክቶችን እየተመለከትን ነው። ሲቲ ቀደም ሲል ኤሊዮት አንደርሰንን ከኖቲንግሃም ፎረስት በ116 ሚሊዮን ፓውንድ ለማስፈረም ትልቅ ስምምነት መፈራረማቸውን ዘ ታይምስ ዘግቧል። ሆኖም ግን ይሄ ሌላ አማካይ ለማግኘት የሚያደርጉትን ፍላጋ ግን የሚያቆመው ጉዳይ አይመስልም። ሲቲ ለካማቪንጋ ያለው ፍላጎት አጠቃላይ ሁኔታውን ሲመለከቱ ተገቢ ነው። ኤንዞ ማሬስካም በሲቲ አሰልጣኝነት የመጀመሪያ የውድድር ዘመናቸውን እየተዘጋጁ ሲሆን በቀጣይ ደግሞ በአማካይ ክፍሉ ላይ ተጨማሪ ጉልበት፣ ቁጥጥርና የቴክኒክ ተለዋዋጭነትንም እንደሚፈልጉ ግልጽ እየተደረገ ይገኛል። ኤሊዮት አንደርሰን ለሲቲ የፕሪሚየር ሊግ ጥንካሬና ኳስን በመያዝ ችሎታውም ይሰጠዋል ተብሎ ይታሰባል። ነገር ግን ካማቪንጋ ደግሞ የተለየ ነገርን ይዞ ሊመጣ እንደሚችል ይታመናል። እርሱ በግፊት ውስጥ የማይበገር ወይም በፕሬሲንግ ውስጥ የማይበገር እንዲሁ አትሌቲክ የሚባል አይነት ተጫዋች ነው። ግራግር ያለውና እንደ 6 ቁጥርም እንደ 8 ቁጥርም አስፈላጊ ከሆነ እንደ ግራ መስመር ተከላካይም መጫወት የሚችል ቨርሳታይል ተጫዋች ተደርጎ ነው በበርካቶች የሚቆጠረው። ይሄ ሁለገብነት ደግሞ ሲቲ ብዙውን ጊዜም ዋጋ የሚሰጠው አይነት ጥራት እንደሆነ ነው የሚነገረው። የኒውካስል ዩናይትዱ ሳንድሮ ቶናሊም ከሲቲ ጋር ተያይዞ የነበረ ቢሆንም አሁን ላይ ግን ወደ ቶተንሃም መቀላቀሉ የሚታወስ ነው። የሊሉ ታዳጊ አዩብ ቡአዲም በሲቲ የክትትል ዝርዝር ውስጥ የነበረ ሲሆን ይህም ክለቡ በተመሰረቱም ኮከቦች ላይ የረጅም ጊዜ ተስፋ ሰጪ ተጫዋቾች ላይ እየሰራ መሆኑን የሚያሳይ ነው። ፈረንሳዊው ለሲቲ ብልህ ግዢ ሊሆን እንደሚችል በርካቶች ያነሳሉ። የ60 ሚሊዮን ዩሮ አሃዝም ትክክል ከሆነ ካማቪንጋ ለማንቸስተር ሲቲ በጣም አስደሳች የዝውውር ዜና ይሆናል ተብሎ ይጠበቃል። በአሁኑ ገበያ ሁኔታ ላይም ይሄ ዋጋም ለእድሜው ለዝናውና በቴክኒካል ብቃቱ ምክንያታዊ ሆኖ ሊሰማ እንደሚችልም የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ብቸኛው ጥያቄ ሪያል ማድሪድ እሱን ለመልቀቅ እውነቱ ዝግጁ ናቸው ወይ የሚለው ጥያቄ ብቻ ነው። ካማቪንጋ አስቸጋሪ ጊዜያትን አሳልፎ ሊሆን ይችላል። ነገር ግን በአውሮፓ ውስጥ ካሉ በጣም ተሰጥኦ ያላቸው አማካዮች መካከልም አንደኛው ተደርጎ ነው የሚቆጠረው። ለሲቲ ይህ አስተዋይ የሆነ እንቅስቃሴ ይሆናል። ኤሊዮት አንደርሰን ትልቅ የዝውውር ስምምነት ላይ ደርሶ ተጫዋቹን ማስፈረም ቢችሉም ነገር ግን ካማቪንጋም የማሬስካ አማካይ ክፍል የሚያስፈልገው ሚዛንንና ጥሩ ነገሮችንም ሊሰጥ የሚችለው ሚና ሊኖር ይችላል ተብሎ ይታሰባል። ሲቲ ይህንን ማሳካት ከቻሉ ቡድናቸውን የማደስ ሂደታቸውንም በጣም ጠንካራ ሆኖ ይቀጥላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትድ የሊሉን የአማካይ ክፍል ድንቅ ታዳጊ አዩብ ቡአዲን ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ እንደሆነ እየተነገረ ነው። በዘ ዩናይትድ ስታንድ የተባለው ፕሮግራም ላይ እንደተናገሩት የቤን ጃኮብስ መረጃ መሰረት ማንቸስተር ዩናይትድ ለአዩብ ቡአዲ ዝውውርም በሚያደርገው ፉክክር ውስጥ በኃይል መግባታቸውን የሚያሳዩ መረጃዎች ወጥተዋል። ቤን ጃኮብስ እንደገለጸው ሊል ተጫዋቹን ለመሸጥ በከፍተኛ ሁኔታ እየገፋ ሲሆን ለክለቦችም የዝውውሩን በሩን ከፍተዋል። ይሁን እንጂ ስምምነቱ በእነርሱ ቅድመ ሁኔታ እንዲከናወንም አጥብቀው እየጠየቁ ሊሆን ይችላል። ይህም ተጫዋቹ ለተጨማሪ 1 ዓመት በክለቡ እንዲቆይም የሚያስገድድ ይሆናል ተብሎ ነው የሚታሰበው።
ቤን ጃኮብስ ለአዩብ ቦአዲ ሁኔታና ከዩናይትድ ሌሎች አማካይ ክፍል የዝውውር ኢላማዎች ጋርም በማያያዝ የሰጡትን ማብራሪያም በስፋት ተናግሯል። ፕሮግራሙን የሚመራው እንግዲህ ሲናገርም ድንቅ ተሰጥቷለሁ ብሎታል አዩብ ቦአዲን ሲናገር። ከዛ ውጭ ግን እንደዚህ አይነት ተጫዋቾችን የማስፈረም አስፈላጊነትንም በትልቁ አንስቷል። ለአዩብ ቦአዲ ዝውውር ዩናይትድ ከፍተኛ ፉክክር እንደሚገጥመው እርግጥ ነው። በተለይም ሊል ተጫዋቹን ለተጨማሪ 1 ዓመት እንዲቆይ ማድረጋቸው ለማይክል ካሪክና ለቡድኑ ለቀጣዩ የውድድር ዘመንም ወዲያውኑ ፋይዳ ይኖረዋል ወይ የሚለው ጥያቄ ስላለው ይህ ስምምነት ምን ያክል ተጨባጭ እንደሆነ የሚጠበቅ ነው የሚሆነው። ቤን ጃኮብስ በቅርቡ በቶክ ስፖርት ላይ ስለ አዩብ ቦአዲ የወደፊት ዕጣ ፈንታም ሲወያይ ማንቸስተር ሲቲ የ18 ዓመቱን ተጫዋች ለማስፈረም በአሁኑ ወቅት የተሻሻለ እድል ያላቸው ሊሆን እንደሚችል እየጠቆመ እንደሚገኝም ነው ይፋ ያደረገው። ቤን ጃኮብስ በሳምንቱ መጀመሪያ ላይ እንደተናገረው የሞሮኮ አዩብ ቦአዲ ሲቲ በቅርበት እየተከታተለ ያለው ተጫዋች ነው። ማንቸስተር ዩናይትድም ይወዱታል፣ ቸልሲና አርሰናልም ተጫዋቹን በክትትል ዝርዝራቸው ውስጥ ማስገብተውታል። እንዲሁ ባየር ሚኒክም በዝርዝር ውስጥ እንዳለ ነው የሚነገረው። ይህ በጣም አስደሳች የዝውውር ታሪክ ነው፣ ምክንያቱም ሊል ለመሸጥ ዝግጁ ናቸው። ነገር ግን ለ2027 የሚሆን ስምምነትን ይመርጣሉ። ማንቸስተር ሲቲ ተጫዋቹ በሊል አንድ ተጨማሪ የውድድር ዘመን እንዲቆይ የሚያስችል የውሰት ወይም ደግሞ የቅድመ ስምምነት ውይይትን ለማድረግም ፍቃደኛ መሆናቸው ነው እየተነገረ የሚገኘው። ይህ በእንዲህ እንዳለ ከዚህ ቀደም አርሰናል ለአዩብ ቦአዲ ጠንካራ ጥረት እያደረጉ እንደሆነ ምንጮች ቢጠቁሙም ይሄ ግን በተጫዋቹ የዓለም ዋንጫ ተሳትፎ ምክንያትም ሂደቱን ቀርፋፋ ስለሆነ እስካሁን ወደ ተጨባጭ ነገር የተለወጠ አይመስልም። አዩብ ቦአዲ በጨዋታው ውስጥም ብሩህ ተስፋ ያለው ሲሆን ለዩናይትድ፣ ለሲቲ፣ ለአርሰናል ወይም ደግሞ ለሌሎችም የአውሮፓ ታላላቅ ክለቦችም ትልቅ ሀብት ሊሆን እንደሚችል የሚገምቱት በርካቶች እንደሆኑ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የኔዘርላንድ ብሔራዊ ቡድን የሮናልድ ኪውመንን መልቀቅን ተከትሎ ትልቅ የአቅጣጫ ለውጥ ሊያደርግ እንደሚችል የሚነገር ሲሆን አርነ ስሎትና ኤሪክ ቴን ሃግ የብሔራዊ ቡድኑ አሰልጣኝ በመሆን እሱን ለመተካት ከእጩዎቹ መካከል እንደሚገኙ ተነግሯል። እንደ ጋዜጠኛ ኒኮላ ሺር ዘገባ ከሆነ የሆላንድ እግር ኳስ ፌዴሬሽን የሮናልድ ኪውመንን ተተኪ ለማግኘት ፍለጋ ሲጀምሩ ሁለቱን አርነ ስሎትና ኤሪክ ቴን ሃግን እየተመለከቱ እንደሚገኝ ነው መረጃው ይፋ ያደረገው። ወቅቱ ወሳኝ ነው፣ ምክንያቱም ብርቱካናማዎቹ በ2026 የፊፋ የዓለም ዋንጫ ከተሰናበቱ በኋላ በብስጭት ውስጥ እንደሚገኙ የሚታወቅ ነው። ሮናልድ ኪውመን የኔዘርላንድ የ16ቱ ዙር ጨዋታ ደግሞ በሞሮኮ ከተሸነፈች በኋላ ከኃላፊነት መልቀቃቸው ይታወሳል። ጨዋታው በተጨማሪ ሰዓትም 1-1 የተጠናቀቀ ሲሆን ሞሮኮ በፍጹም ቅጣት ምት 3-2 በማሸነፍ ነው የሆላንድ ብሔራዊ ቡድን ህልም ከሚጠብቀው በላይ ቀደም ብሎ እንዲያበቃ ያደረገችው። ይሄ ውጤት የሆላንድ እግር ኳስ ማህበር ብልህ የሆነ ቀጠሮን በፍጥነት እንዲያደርጉ ግፊቱን ከፍ አድርጎታል። በተለይም በአመቱ መጨረሻ የኔሽንስ ሊግ ጨዋታዎችም ስላሉ የኔዘርላንድ አሰልጣኝ ፍለጋ አርነ ስሎትና ኤሪክ ቴን ሃግ እየታዩ ናቸው። ስሎት ለዚህ ሚና ግልጽ የሆነ ስም እንደሆነም ይነገራል። የእሳቸው የጨዋታ ዘይቤ፣ የማጥቃት ፍልስፍናና ቡድኖችን የማሳደግ ልምድም ለብሔራዊ ቡድኑ ጠንካራ መፍትሄ ሊሆን ይችላሉ። የቡድኑ ትልቁ ችግር በወሳኝ ጊዜያት የመጫወት ቅልጥፍና ማነስ እንደሆነ በተደጋጋሚ ሲተች ቆይቷል። እሳቸው የሆላንድ እግር ኳስን በጥልቀት የሚረዱና ዘመናዊ ወደፊትን የሚያራምዱ አሰልጣኝ እንደሆኑ በርካቶች ያነሳሉ። ኤሪክ ቴን ሃግ ሌላኛው አስደሳች አማራጭ ይሆናል ተብሎ ይታሰባል። ስሙ እንግዲህ ውጣ ውረዶች ቢኖሩትም በአያክስ የነበረው ስራ ግን ግልጽ የሆነ መዋቅር መገንባት፣ ወጣት ተጫዋቾችን ማሻሻልና በኳስ ቁጥጥር የተመሰረተ እግር ኳስን መፍጠር እንደሚችሉ ግን ያሳዩበት ነበር። በቴክኒክ ተሰጥኦ ለታገዘው ደግሞ የኔዘርላንድ ብሔራዊ ቡድን ይሄ ማራኪ ሊሆን ይችላል። እንደ ሩድ ቫን ኒስትሮይ እና ፒተር ቦዝ ያሉ ሌሎች ስሞችም ሊታዩ ይችላሉ። ነገር ግን አርነ ስሎት እና ኤሪክ ቴን ሃግ ከፍተኛ ደረጃ ያለው የክለብ ልምድን ይዘው ነው የሚመጡት። የሆላንድ እግር ኳስ ማህበር ከዝና ይልቅ ማንነትን መምረጥ አለበት። ኔዘርላንድ በቀላሉ ትልቅ ስም ማሳደግም የለባትም ነው የተባለው። ግልጽ የሆነ እቅድ፣ ጥሩ የመግባባት ችሎታና ተሰጥኦ ቢኖራቸው ወጥነትም በጎደለው ቡድን ውስጥ ተጨማሪ ብቃትን ማውጣት የሚችል አሰልጣኝ ነው የሚፈልጉት። የሞሮኮ ሽንፈት ችግሩን አሳይቷል። ኔዘርላንድ አሁንም ጥራት አላቸው፣ ነገር ግን ጨዋታዎች ሲጠበቁ የኳስ ቁጥጥር ሪትምና ወሳኝ የማጥቃት አቅማቸው ይጎላቸዋል። አርነ ስሎት በጣም አስደሳች አማራጭ የሚመስሉት ቡድኖቻቸው ብዙውን ጊዜ በጉልበትና በመዋቅርም ስለሚጫወቱ ነው። እንደ ሆላንድ እግር ኳስ እንግዲህ ፌዴሬሽን መረጃ መሰረት በከፍተኛ ክለቦች ውስጥም ያለውን ግፊት የመቆጣጠር ልምድ ያለው አሰልጣኝን ከፈለገም ኤሪክ ቴን ሃግ ትክክለኛ ምርጫ ሊሆን ይችላል። ስራውን የሚያገኘው ማንኛውም ሰው ቀጣዩ ቀጠሮ እንግዲህ እምነቱን መመለስ አለበት። ኔዘርላንድ የአጭር ጊዜ መፍትሄ አትፈልግም። ለቡድኑ ግልጽ የሆነ ማንነትን እንደገና መስጠት የሚያስችል ትልቅ አሰልጣኝን ለማምጣት ሙከራዎችን ማድረጓ
አይቀሬ እንደሆነ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የአርሰናል የአጥቂ አማካይ ማርቲን ኦዴጋርድ ወኪሎች በክለቡ ለስብሰባ መጠራታቸው በተሰማበት ወቅትም የወደፊት እጣ ፈንታው አጠራጣሪ ሊሆን ይችላል ተብሏል። በአሁኑ ሰዓት በዓለም ዋንጫው 2026 ከሀገሩ ጋር የሚገኘው የኖርዌይ ኢንተርናሽናል ተጫዋች በ2025-26 የውድድር ዘመን የፕሪምየር ሊግ ዋንጫን እንዲያነሱ በመምራትም ለአርሰናል ቁልፍ ተጫዋች እንደነበር እናስታውሳለን። ሆኖም ግን ኦዴጋርድ ላለፉት ጊዜያት ምርጥ ብቃቱን ማሳየት እንዳልቻለና በተጠናቀቀው የውድድር ዘመን የመጫወቻ ጊዜውንና ተጽዕኖንም የገደበ ጥቂት የጉዳት ችግሮችም እንደነበሩበት መናገር ይቻላል። በኤክስ እንደተዘገበው የኦዴጋርድ ወኪሎች ከአርሰናል አመራሮች ጋር ለመነጋገር ተጠርተዋል። ይህም ደግሞ ስለ ዝውውር ለመወያየትም እንደሆነ ግምቶች አሉ። ይህ ለአርሰናል ቀላል ውሳኔ አይደለም። የኦዴጋርድ ሽያጭ ቢፈጸም አወዛጋቢ እንደሚሆን በርካቶች ያምናሉ። ለኦዴጋርድ ተገቢውን የዝውውር ጥያቄ ቢቀርብ አርሰናል ሊሸጡት ፈቃደኛ እንደሚሆኑ መረጃዎች ይጠቁማሉ። እንደ ቤን ዋይት እና ጋብሪኤል ማርቲኔሊ ላሉ ሌሎች ዋና ቡድን ተጫዋቾችም ተመሳሳይ ሁኔታ ሊኖር እንደሚችል ነው የሚገመተው። በአሁኑ ሰዓት ምንም አይነት የላቀ እንቅስቃሴ የለም። በዓለም ዋንጫው ሂደቱ ሊቀንሰው እንደሚችል ይታሰባል። ብዙ ደጋፊዎችና በክለብ ውስጥ ያሉ አካላትም ኦዴጋርድ እንዲቆይ እንደሚፈልጉ ጥርጥር የለውም። የ27 ዓመቱ ተጫዋችም እንግዲህ ባገገመበት ጊዜ የዓለም ደረጃ ተጫዋች ነው። በ2022-23 እና በ2023-24ም ያሳየው ብቃት መልሶ ማግኘት ከቻለ አርሰናል እንዲለቁት ማድረጉ ስህተት ይሆናል ተብሎ ይታሰባል። በተመሳሳይ ጊዜ በብዙ ጉዳቶች አጠቃላይ የብቃት መቀነስና የኦዴጋርድ ዕድሜ ዋጋውን ከመጣሉ በፊትም የሰሜን ለንደኑ ግዙፍ ክለብም ሽያጩን አለማግለላቸው ለመረዳት ቀላል ነው ተብሏል። የአርሰናልና የስፔን እግር ኳስ ባለታሪክ የሆነው ሳንቲ ካዞርላ በ41 ዓመቱ የፕሮፌሽናል እግር ኳስ ሕይወቱን እንዳጠናቀቀ የሚታወስ ነው። በቴክኒክ ችሎታው በርካታ የእግር ኳስ ደጋፊዎችን ያስደመመው ይህ ተጫዋች የመጨረሻውን የውድድር ዘመን ያሳለፈው በልጅነት ክለቡ ሪያል ኦቪዬዶ በላሊጋ እንደነበር እናስታውሳለን። ካርዞርላ ከሪያል ኦቪዬዶ አካዳሚ ከተመረቀ በኋላ በመጀመሪያ ፕሮፌሽናል ጨዋታውን ያደረገው ቪያሪያልን ሲሆን ወደ አርሰናል ከመዘወሩ በፊትም በተለያዩ ክለቦችም ተጫውተዋል። በማላጋ ጭምር ተጫውተዋል። በለንደን በቆየባቸው 5 ዓመታት በጉዳት ቢታማም ከቀዶ ጥገና በኋላ በተፈጠረ ኢንፌክሽን እግሩ ሊያጣ ከጫፍ ደርሶ እንደነበረ ወደ ሜዳም ለመመለስ በጣም ከባድ እንደነበረ የሚታወስ ነው። ነገር ግን ኋላ ላይ ወደ ሜዳ መመለሱን እናስታውሳለን። ከዚያም ወደ ቪያሪያል ተመልሶ በኳታሩ አልሳደም 3 ዓመታትን እንዲሁ እንዳሳለፈም እናስታውሳለን። በ2023 ወደ ሪያል ኦቪዬዶ ተመልሶ ነበር። በሙያው ወቅትም 2 የኤፍኤ ካፕ ዋንጫዎችን፣ የኳታር ዋንጫን 2 ጊዜ፣ የኳታር ሊግ ዋንጫንና ከስፔን ጋር ደግሞ 2 የአውሮፓ ዋንጫዎችን ወይም ዩሮዎችን አሸንፏል። ለስፔን ብሔራዊ ቡድን 81 ጨዋታዎችን አድርጎ 15 ግቦችን ያስቆጠረ ሲሆን በጉዳት ምክንያት ከ2010 የዓለም ዋንጫ ድልም አምልጦት እንደነበር የሚታወስ ነው። ካዞርላ በማህበራዊ ሚዲያ በለቀቀው ስሜታዊ ቪዲዮም ስንብቱን ሲያሳውቅ የሚከተሉትን ቃላት ነበር የተጠቀመው። አንዳንዴ ታሪኮች አያበቁም ብለን እስከምናምን ድረስ ህይወት በከበባ እንደምትሄድ እናስባለን። እነሱ ልክ እንደ 8 ቁጥር ወይም ደግሞ እንደ ኢንፊኒቲ ወደ መጀመሪያው ይመልሱሃል። የኔ ደግሞ ታሪክም የሚጀምረው በትልቅ ስቴዲየም ወይም በደማቅ መብራቶች ስርም አይደለም። የጀመረው ተራ ሜዳ ላይ ነው። ከኳስ ጋርና እግር ኳስን ብቻም መጫወት ከሚፈልግ ልጅ ጋር ነበር። ቀስ በቀስ መንገዴን ቀረስኩት። አስደናቂ ነገሮችንም አየው። እንዲሁም ያልተጠበቁና አስቸጋሪ ጊዜያትን አሳልፍ ያለው ነገር ግን መሞከር አላቆምኩም ነበር። በመጨረሻም ተመለስኩኝ። ነገሮችን ለመዝጋት ሳይሆን ሁሉንም ነገር እንደገና ለመስማት፣ ለምን እንደጀመርኩም ለማስታወስ ጭምር። አሁን መብራቶቹ ሲጠፉ፣ ቦታው ጫማዎች ሲሰቀሉና የደጋፊዎች ጩኸት ወደ ዝምታ ሲቀየር ሁሉም ነገር ቦታውን ይይዛል። ማጠቃለያው እዚህ ቤት ውስጥ ነበር፣ አስማቱ በጀመረበት ቦታ። ምክንያቱም አንድ ታሪኮች በቀላሉ አያበቁም፣ ለዘላለም ካንተ ጋር ይቆያሉ። ልክ እንደ 8 ቁጥር ሲልም ነው፣ እንደ ኢንፊኒቲ ሲልም ጭምር እንዲሁ ሀሳቡን ሰጥቷል። ሳንቲ ካዞርላ የሙያ ህይወቱን በአስደናቂ ሁኔታ ማጠናቀቅ ችሏል። ምንም እንኳን የመጨረሻው የውድድር ዘመን እንደታቀደው ባይሄድም በ38 ዓመቱ ለ24 ዓመታት ከላሊጋ ርቆ የነበረውን ሪያል ኦቪዬዶን ወደ ላሊጋ ለመመለስም ወደ ክለቡ ተመልሷል። ባለፈው ክረምትም ከካዞርላ መሪነት ሪያል ኦቪዬዶ በፕሌይኦፍ ጨዋታዎች ወደ ላሊጋ አስደናቂ መመለሱን አረጋግጦ ነበር። ምንም እንኳን መጨረሻው በውድቀት ቢጠናቀቅም ለክለቡ ግን በላሊጋ የመጫወት ህልሙን ማሳካት እንደቻለ የምናስታውሰው ነው።
ባርሴሎና ባለፉት 6 ዓመታት በየክረምቱ ተጫዋቾችን ለመቅጠርና ቡድናቸውን ለማሻሻል ከሂሳብ ባለሙያዎቻቸው ጋር ሲታገሉ ቆይተዋል። ነገር ግን ይህ ሙከራቸው ሊያበቃ የተቃረበ ይመስላል። ምንም እንኳን የወጪያቸው መጠን በላሊጋ ሕግ የሚገደብ ቢሆንም በስፔን ውስጥ ግን ወደ መደበኛው የወጪ ደረጃ መመለሳቸውን የተነገረው የኮቪድ-19 ወረርሽኝ የባርሴሎናን የገንዘብ አቅም በከፍተኛ ሁኔታ ከጎዳ በኋላ የደሞዝ ወጪያቸውን በከፍተኛ ሁኔታ በማሻቀቡ ክለቡ በላሊጋ ሕጎች መሰረትም ትልልቅ ዝውውሮችን ለማድረግ ተቸግሮ ነበር። ለዚህም እንደ ልዩ ሁኔታ የሚጠቀሰው የኢኮኖሚ እንዲሁ ነገር ሌቨርስም ደግሞ የገንዘብ ማሰባሰቢያ ዘዴም ክረምት ሲሆን በዚህ ጊዜ ባርሴሎና ከ200 ሚሊዮን ዩሮ በላይ ዝውውሮችን ለማጠናቀቅም ተከታታይ ንብረቶችን መሸጣቸው ይታወሳል። የካታላኑ ክለብ በቅርብ ክረምቶች ውስጥም ከሚያገኙት ገቢ ወይም ከሚቆጥሙት ደሞዝም ስለ አዳዲስ ተጫዋቾች መጠቀም የሚችሉት 60 በመቶዎቹን ብቻ ነበር። ይህ ህግ አዳዲስ ተጫዋቾችን እንደሚያስመዘግቡ ያደረገ ሲሆን እንደ ኒኮ ዊሊያምስ ያሉ ተጫዋቾችን በመቅጠር ሂደት ውስጥም መሰናክል ሆኖባቸው ነበር። ከሁሉም በላይ ደግሞ የሊዮኔል ሜሲ መውጣትንም አስከትሏል። አሁን ግን ማርካ እንደዘገበው ባርሴሎና በመጨረሻም ወደ ወጪ ህግ ተመልሰዋል። ይህ ማለት አሁን ላይ ከዝውውር የሚያገኙትን ወይም ደግሞ ደሞዝ በመቆጠብ በሚያድኑት ገንዘብም 100 በመቶ ለአዳዲስ ተጫዋቾች ማውጣት የሚችሉበት እድልን አግኝተዋል። አንዳንዶች በጣም ጥብቅ በሆኑ ደንቦች እንደሚተቹ የላሊጋው ፕሬዝዳንት ሃቪየር ቴባስ ወደዚህ ህግ መመለሳቸውን ፍንጭ ሰጥተዋል። ለስፖርት በሰጡት አስተያየትም እኔ እንደማስበው ተመልሰዋል። ይህንን መናገር ያለበት ባርሴሎና ራሱ ነው። እኛ ሳውቀናቸዋል፣ እነርሱ ያውቁታል። የፋይናንሻል ቁጥጥር ክፍልም ጉዳዩን እየተከታተለ ነው ሲሉ ነው ሃቪየር ቴባስ የተናገሩት። የላሊጋ ህጎች አጠቃላይ ቀላል ናቸው። ክለቦች ከሚያገኙት ገቢ 70 በመቶውን ለደሞዝና ለዝውውር ክፍያ እንዲያወጡ ይፈቀድላቸዋል። እንዲሁም ከሚያገኙት ወይም ከሚቆጥቡት ገንዘብ 100 በመቶውን መጠቀም ይችላሉ። ነገር ግን ወጪያቸውን በላሊጋ ከተቀመጠው የ70 በመቶ ገደብ በላይ ከሆነ ተጫዋቾችን የማስመዝገብ አቅማቸው ተገድቦ በአዲሱ ገቢ ወይም ደግሞ ከተቆጠበው ደሞዙም 60 በመቶውን ብቻ መጠቀም እንዲችሉ ይደረጋሉ ሲልም ጭምር ነው ሃቪየር ቴባስ ስለ ህጉ አንዳንድ ማብራሪያዎችን ይፋ ያደረገው። አርሰናል የሌስተር ሲቲውን ታዳጊ ጀረሚ ሞንጋን ለማስፈረም እያደረገ የነበረው ጥረት ማንቸስተር ሲቲ የእንግሊዝ እግር ኳስን ብሩህ ተስፋ ካላቸው ወጣት ተሰጥኦችም አንዱን ለማስፈረም ወደ ውድድሩ በመግባቱ ይበልጥ የተወሳሰበ ደረጃ ደርሶ ሲቲን ተጫዋች ቀላቅሎታል። ቢቢሲ እንደዘገበው ሲቲ ባለፉት ጥቂት ቀናት ውስጥም የ16 ዓመቱን አጥቂም ለማስፈረም ትልቅ ጥያቄዎችን አቅርበው ተሳክቶላቸዋል። አርሰናል ከሌሎች ክለቦች በተሻለ ሁኔታ ወደ ስምምነት የቀረበው የነበረ ቢሆንም ሲቲ ለረጅም ጊዜ ሲከታተሉት የነበረ ተጫዋች በመሆኑ አሁን ላይ አርሰናልን ቀድመው ተገኝተዋል። ጀረሚ ሞንጋ በሌስተር እያሳየ ባለው ፈጣን እድገት ትኩረትን እየሳበ ነው። ገና በለጋ ዕድሜው የከፍተኛ ሊግ ጨዋታዎችን መጫወት የጀመረ ሲሆን በአሁኑ ወቅት በሀገሪቱ ውስጥ ካሉ እጅግ አስደሳች የአጥቂ መስመር ተስፈኛ ተጫዋቾች አንደኛው ተደርጎ ይቆጠራል። ፎክስ ስፖርት እንደዘገበው አርሰናል በ10 ሚሊዮን ፓውንድ አካባቢ የሚገመት ስምምነት ላይ ለመድረስ ተቃርበው የነበረ ቢሆንም የሲቲ ዘግይቶ መግባት ግን የዝውውር ውድድሩን አቅጣጫ ለውጦታል። አርሰናል ለወጣቱ የክንፍ ተጫዋች ያላቸው ፍላጎት እውነተኛ ነበር። የሚኬል አርቴታ ቡድን ወጣት ተሰጥኦችን በማሳደግ ረገድም ጠንካራ ስም የገነባ ሲሆን ጀረሚ ሞንጋም የክለቡ የረጅም ጊዜ የቅጥር ስትራቴጂን የሚመጥን ተጫዋች ነበር። አርሰናል በዚህ ክረምት እውቅ ኮከቦችን ብቻ ሳይሆን ዋጋቸው ከመናሩ በፊት ምርጥ ወጣቶችንም ለማምጣትም እየሰሩ ነው። ሞንጋ ፈጣን፣ ቀጥተኛና በአጥቂ መስመርም በራስ መተማመን ያለው ተጫዋች ነው። ገና ብዙ መማር የሚጠበቅበት ቢሆንም በእድሜው ለሚገኝ ተጫዋች ግን ይሄ የተለመደ ነው። አርሰናል ለወደፊቱ የቡድኑ ዋና ተሰላፊ የመሆን አቅም እንዳለው በግልጽ ያምናል። ይሁን እንጂ ማንቸስተር ሲቲ እንደዚህ አይነት ስምምነቶች ላይ አደገኛ ተቀናቃኝ ነው። በተለይም በአሰልጣኝ ኤንዞ ማሬስካ ስርም ቡድናቸውን እያደራጁ ባሉበት በዚህ ሰዓት ወጣት ተጫዋቾችን ለመሳብ የሚያስችል ሀብትም የአካዳሚ መዋቅርና የረጅም ጊዜ እቅድም አላቸውን የተባለው አርሰናል የሲቲን ፍላጎት እንደ ማስጠንቀቂያ መውሰድ ይኖርበት ነበር፣ ነገር ግን ሳይሳካለት ቀርቷል። ሞንጋ ልዩ ተሰጥኦ እንዳለው በእርግጥም የሚያምኑ ከሆነ ይህ ጉዳይ እንዲጓተትም መፍቀድ አልነበረባቸውም። በ16 ዓመቱ ወዲያውኑ የዋናው ቡድን ተሰላፊ እንዲሆን አይጠበቅም ነበር። ይሄ ለወደፊቱ የማደግ ዝውውር ነበረው፣ ነገር ግን ለትልልቅ ክለቦች ትኩረት ሰጥተው መስራት ያለባቸው እንደዚህ ባሉ ስምምነቶች ላይ ነው። የሲቲ ወደ ዝውውሩ መግባትም ሁኔታውን ይበልጥ አስቸጋሪ አድርጎባቸው ነበር። ነገር ግን አርሰናል እስካሁን ከሲቲ በበለጠ ሁኔታም ዝግጅቶቸውን አጠናቀባል የሚሉ መረጃዎች ሲወጡ ነበር። ነገር ግን በመጨረሻም ተጫዋቹ የማንቸስተር ሲቲ ፈራሚ እንደሆነ የሚታወስ ጉዳይ ነው። በተለይ ደግሞ የአሰልጣኝ ኤንዞ ማሬስካ ወደዚህ ዝውውር እጃቸውን ማስገባታቸው ጀረሚ ሞንጋን ወደ ሲቲ እንዲመጣ እንዳደረገው በትልቁ እየተገለጸ ይገኛል።
ኒውካስል ዩናይትድ ሁለት ዋና ኮከቦችን ካጡ በኋላ ካፕቴናቸውን ለማቆየት ቢወስኑም አርሰናል ብሩኖ ጉማሬሽን በዚህ ክረምት ለማስፈረም የሚያደርጉት ጥረትን አላቆሙም። እንደ ዘሰን ዘገባ የለንደኑ ክለብ አርሰናል አሁንም በተለያዩ ስምምነቶችን ለማድረግ እየሰሩ ሲሆን ወደ 60 ሚሊዮን ፓውንድ የሚጠጋ ጥቅልም ይዘው ለመመለስ ይጠበቃሉ። ኒውካስል የአርሰናል የመጀመሪያ ሙከራ ውድቅ ያደረጉ ሲሆን የ28 ዓመቱ ብራዚላዊ ተጫዋችም በዚህ የዝውውር መስኮት ለሽያጭ እንደማይቀርብም አጥብቀው እየገለጹ ነው። ሁኔታው በኒውካስል እየተደረጉ ባሉ ሰፊ የቡድን ለውጦች ምክንያትም ይበልጥ የተወሳሰበ ሆኗል። አንቶኒ ጎርደን ወደ ባርሴሎና በ70 ሚሊዮን ፓውንድ አካባቢ ሲዘዋወሩ ዘጋርዲያን እንደዘገበው ሳንድሮ ቶናሊ እስከ 100 ሚሊዮን ፓውንድ የሚደርስም ዝውውር ወደ ቶትናም እያመሩ እንደሆነ እየተነገረ ነው። አርሰናል ለጉማሬሽ ያላቸው ፍላጎት አዲስ አይደለም። ክለቡ ወደ ኒውካስል ከመዘወራቸው በፊት ለዓመታት ሲያደንቋቸው የነበረ ሲሆን ሚኬል አርቴታ ዴክላን ራይስን የሚደግፍ ሌላ ከፍተኛ ደረጃ ያለው አማካይም ለመጨመር እየፈለጉ ነው። ብሩኖ ጉማሬሽ የፕሪሚየር ሊግ ልምድ እንዲሁ ደግሞ አመራርና የቴክኒክ ጥራትንም ይዞ ይመጣል። የጨዋታ ፍጥነትን መቆጣጠር፣ የኳስ ሽሚያዎችን ማሸነፍና ኳስን ከመከላከል ክፍል ወደ አጥቂው መስመርም የማድረስ ችሎታ ስላለው ለአርሰናል አማካይ ክፍል መዋቅርም እጅግ በጣም ተስማሚ ይሆናል ተብሎ ነው የሚጠበቀው። ሆኖም ግን የኒውካስል አቋምን ለመረዳት የሚቻል ነው። አንቶኒ ጎርደንና ሳንድሮ ቶናሊን ካጡ በኋላ ጉማሬሽን መሸጥ በአንድ ክረምት ውስጥም 3 ትልልቅ ስንብቶችን ማስመዝገብ ማለት ነው። ይሄ ለደጋፊዎች ለመቀበል በጣም ከባድ የሚሆንና ኤዲሃው ደግሞ በቡድኑ ግንባታ ላይ ትልቅ ችግር ውስጥም እንዲወድቁ ያደርጋቸዋል። አርሰናል ኒውካስል ዩናይትድ ሊቀበሉት የሚችሉት አይነት ጥያቄን ማቅረብ አለባቸው። አርሰናል የኒውካስልን ቁርጠኝነት ለመፈተሽም ማድረጋቸው ትክክል ነው። ጉማሬሽ በተለይም በትልልቅ የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ላይ የአርቴታ ቡድን ወዲያውኑ ማጥቃት የሚችሉ አይነት አማካይ ነው። ነገር ግን 60 ሚሊዮን ፓውንድ በቂ ላይሆን ይችላል። ኒውካስል የእሱን ዋጋ ያውቃሉ። ለጎርደንና ለቶናሊ ከፍተኛ ገንዘብ ካገኙ በኋላም ዝቅተኛ ጥያቄዎችን የመቀበል ግፊት የለባቸውም። አርሰናል በውድድር ውስጥ መቆየት አለባቸው፣ ነገር ግን ብልህ መሆን ይገባቸዋል። ጉማሬሽ ወደ ዝውውሩ ለመምጣትም በእርግጥም ፍላጎት ካላቸው ውይይቱ ሊቀየር ይችላል። ኒውካስል በውሳኔው ከጸና አርሰናል መቼም ላይሆን የሚችል ስምምነት በክረምቱ ሙሉ ከማሳደድ ይልቅ ሌሎች አማራጮችን መሞከር ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን በትልቁ ያነሳንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያነሳንበት ፕሮግራም ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።